ሰባይኖር እንዳለመ ማድረግ አልችልም ማለት በቃ የሆነው ነገር ሆኗል፣ ተፈጥሯል። በጣም ይቅርታ። ውስጤ ጥሩ ስሜት እየተሰማኝ አይደለም። ያው ሰላም ሰላም ሰላም፣ ውድና እየተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ሁሉ አማን፣ ሁሉ ደህና፣ ሁሉ መልካም። እኔ ጋር ሁሉም ሰላም ነው። ዛሬ እንግዲህ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እንደተለመደው ቪዲዮን ስትጀምሩ በላይክ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ ተቀላቀሉኝ። እንዲሁም ደግሞ ከምንም ጊዜ በላይ ዛሬ አስተያየታችሁ ያስፈልገኛልና መልካም አስተያየታችሁን፣ ምክራዊ አስተያየታችሁን እፈልጋለሁ ማለት ነው። ያው እንግዲህ ቪዲዮ በቀደም ለቅቄላችሁ ነበረ። የኢድ ማግስት ሴትዬ ራሷ ነች ዘና በይ ፈታ በይ አለችኝና ያው ይህንን አጋጣሚ አገኘውኝ ብዬ እኔ ደግሞ በጣም የምወደውና ላገኘው የምጓጓለት ልጅ ነበረ። እሱ ጋር ሄጄ 3 ቀን አሳልፌ ስመለስ እንዳባረረችኝ ነግሬያችኋለሁ። በእርግጥ ጥፋተኛ ነኝ። ምክንያቱም አይደለም እነሱ ቀርተው የወለደች እናትም ሳትነግሯት ሳታስፈቅዷት ሄዳችሁ 3 ቀን ስትመለሱ በጣም ከባድ ነው የሚሆነው ማለት ነው። ግን እኔ ራሱ በሰዓቱ የተፈጠረውን እኔ ራሱ አላውቀውም ማለት በቃ እኔ እንጃ ብቻ እንዴት ሆኜ ያን ነገር ማለት እንዴት እኔ ማለት በጣም ከባድ ነው። ካለፈ በኋላ ስታስቡት ይከብዳል እና በሷም አልፈረድኩባትም፣ ምክንያቱም ጥፋቱ የራሴ ስለሆነ ማለት ነው። የፈረድኩት በራሴ ነው። አንዳንዴ ሳስበው ደግሞ ያው ብዙን ጊዜ ኮንትራት ቤት የምንሰራ ልጆች ታፍነን ስላችሁ ያው የትም አንወጣም፣ አንዝናናም። አይምሯችንን ፍሪ ለማድረግ አይምሯችንን የሆነ ሪላክስ ለማድረግ ከምንም ነገር በላይ እንደዚህ አይነት አጋጣሚ ስናገኝ ደስ ይለናል እና እንደ ማንኛውም ሰው ዝም ብዬ ወጥቼ ተዝናንቼ መግባት ስችል እኔ የሄድኩበት ቦታና ያገኘሁት ሰው ጥሩ አለመሆኑ ነው እኔን የጎዳኝ ማለት ነው። እና አልፏል። ቢያልፍም ግን አሁን አንድ ነገር ካልተስተካከለልኝ ያው ብዙ ነገር ተበላሽቶብኛል ማለት ነው። በጣም ይቅርታ እናንተ። እንዴት ሳምንት ባልሞላ ጊዜ ውስጥ እርግዝና ማወቅ ይቻላል እንዴ? እስቲ በእናታችሁ የምታውቁ ካላችሁ በዛውም ኮሜንት ላይ አስቀምጡልኝ፣ ንገሩኝ። ውስጤ ጥሩ ስሜት እየተሰማኝ አይደለም። ያው 3 ቀን ከእሱ ጋር አብረን ስናሳልፍ አይጥና ድመት አንድ ቤት ያው መቼም ታውቃላችሁና ብዙ የማይሆኑ ነገሮች ተፈጥረዋሉ። እኔ አሁን በጣም ሀሳብ የሆነብኝ ጭንቀት የሆነብኝ እሱ ነገር ነው። በጣም በዚህ ሰዓት እያስጨነቀኝ ያለው ከስራ ከመባረሬ በላይ ቁጭ ከማለቴ በላይ በጣም ጭንቀት የሆነብኝ አንድ ስመለስ እሱን እንዳሰብኩት አለማግኘቴ ነው። ሁለተኛ ነገር ደግሞ የሆነ ማለት እኔ እንጃ ብቻ ባረግዝስ ብዬ በጣም እየፈራው ነው። ያው በእርግጥ አውቃለሁ ልትሰድቡኝ ትችላላችሁ፣ መጥፎ ነገር ልትናገሩኝ ትችላላችሁ፣ መጀመሪያ ነበር መጠንቀቅ ያለብሽ ልትሉኝ ትችላላችሁ። ግን አሁን ከምንም በላይ ያው ስድብ ሳይሆን እኔን ሊደግፈኝ የሚችለው ምን ማድረግ እንዳለብኝ በተቻላችሁ አቅም ብትነግሩኝ ደስ ይለኛል። እና ውስጤ በቃ ማለት ፍርሃትም ስላለብኝ የእርግዝናው ሊፈጠርብኝ ይችላል ብዬ በጣም ፈርቻለሁ። ያው እሱ ደግሞ እንግዲህ በጣም ምን ልበላችሁ እንዳሰብኩት አይደለም ያገኘሁት። ስመለስ በጣም ተለውጧል። በቃ እቤት ገና ሲመጣ ሲያየኝ ማለት ነው በጣም ነው የደነገጠው እና ለምን ተበለሽ ይቅርታ ብለሽ አታገቢም ነበረ ወይ ምናምን ያለኝ ማለት ነው። ያው አሁን ያለሁት እሱ ጋር ነው። አሁንም እሱ በሌለበት ነው ቪዲዮ የምቀርጽላችሁ። ቪዲዮ የመቀረጽም የመታየትም የማየትም ምንም ፍላጎት የሌለው ልጅ ነውና እኔ እንጃ ብቻ አላውቅም። እና ይሄ ነገር ከሱም ጋር አውርቼበታለሁ ማለት አሁን በዚህ ቅጽበት ውስጥ እንደዚህ አይነት ነገር አሁን ተፈጥሮ ቢሆንስ ብዬ ስለው አይፈጠርም አለኝ። እኔ አላውቅም ብቻ ያው እኛ ሰው ነንና እንደ ሰው ተሳስተናል፣ ሊፈጠር ይችላልና ምን ማድረግ እንደምችል እኔ እንጃ። በቃ ብቻ በጣም ከብዶኛል።
አሁን እኔ ዋና ልነግራችሁ የፈለኩት ነገር እሱን ሳይሆን ሴትዮን በምን አይነት መንገድ ይቅርታ ጠይቂያት ራሱ እንዴት አርግቼ ብደውልላት ስልክ አታነሳም፣ ቮይስ ብልክላት ቮይስ አመልስልኝም። በቃ ማለት አጥፍቻለሁ ብያታለሁ። በቃ አጥፍቻለሁ ይቅርታ አርጊልኝና ወደ ስራ ገበታዬ ልመለስ ነው ያልኳትኝና በጣም ከባድ ሁኔታ ላይ ነው ያለሁት ማለት ነው። ከምንም ነገር በላይ ደግሞ ሰው አምናችሁት ወዳችሁት እሱን ብላችሁ ሄዳችሁ መጥፎ ፊት ሲያሳያችሁ በጣም ነው የሚያስከፋው። ከምንም በቃ ከዚህ በላይ የሚያስከፋ ነገር የለም። አምኜው ነበረ እውነት ለመናገር ሲሸኘኝ ራሱ ያው ነግሬያቸዋለሁ። በቃ የስራ ነገር ባይሆን እኮ እኔ ከቅፌ ባትወጪ ደስ ይለኝ ነበረ እና በጣም ነው የምወድሽ፣ በጣም ብዙ ህልሞች እንዳሉት ነው ሲነግረኝ የነበረውና እኔም ብዙ ህልም እንዳለም ነው ያደረገኝ። በቃ ስራዬን በስርዓት ሰርቼ ቤተሰቦቼንም በስርዓት ረድቼ በቃ ነገሮች ሲስተካከሉ ተጋብተን ልጅ ወልደን ምናምን ብቻ ብዙ ነገር ነው በቃ እንዳለም የረዳኝ ማለት ነው። ማለት የእሱ አላማ ነው ብዬ ያሰብኩትን ነገር ወይም እሱ አልሜዋለሁ ያለኝን ነገር እኔ እንዳልመው አድርጎኛል። ያንን ሁሉ ተስፋ አድርጌበት በቃ ነገ ህይወቴ ይሆነኛል ምናምን ብዬ ተስፋ አድርጌበት ከዛ ደግሞ ተመልሼ ስመጣ ሌላ ሰው ሆኖ ሳገኘው በጣም ደነገጥኩኝ። በቃ ለምን ወጣው ለምን አረኩ የምትሉት ነገር የለም ሰርታችሁ የምትጸጸቱበት ማለት ነው። እና ለምን አረኩኝ በቃ ምን ሆኜ ነው ብዬ ራሴን በቃ በጣም ራሴን የታዘብኩትና ግን ከሆነ በኋላ ምን ይደረጋል እስቲ ንገሩኝ። አንዴ ሆኗል፣ አንዴ ተፈጥሯል። ባይፈልገኝም ምንም ባይልም ያው ቤት ውስጥ ቁጭ ብያለሁ። ምክንያቱም የመቼ ማውጣቱ አይጥለኝም፣ ሰው ነኝ እና አረ እንደሱ ሁኔታማ ቢጥለኙላ ደስ ይለዋል። ግን ያው ሼም ይዞት ይሁን አላውቅም፣ ብቻ የሆነም አለው ብቻ። እስቲ ለሴትዬ ጸሎት አድርጉልኝ ሁላችሁም። ሴትዬ በቃ ልቧ እንዲራራልኝ ጸሎት አድርጉልኝ። በቃ ሌላ ቦታውን ስራ እኮ ሊገኝ ይችላል፣ ሌላ ቦታ ስራ ልሰራ እችላለሁ። ግን ወረቀቴ እጄ ላይ ሳይኖር ያለ ወረቀት መኖር በዚህ ሰዓት ታውቃላችሁ ኢምሬት ላይ በጣም ችግር ነውና ወረቀቴ እጄ ላይ ሳይኖር በዛ ላይ ደግሞ አስቡት አሁን አይምሮዬ እንደፈራሁትም ደግሞ ነፍሰ ጡር ብሆን በጣም ከባድ ነገር ውስጥ ነው። በድጋሚ በጣም ማይሆን ስህተት ነው የሰራሁት ማለት ነው። ግን ጓዝም እንዳሰበው ሰው አይኖር እንዳለመው ጓዝም እንዳሰበው ሰው አይኖር እንዳለመው ማድረግ አልችልም ማለት በቃ የሆነው ነገር ሆኗል፣ ተፈጥሯል። ብቻ ሁላችሁም በያላችሁ በጸሎት አድርጉልኝ። እኔ ሰራሁትን ስህተት ማንኛችሁም እንዳትደግሙት ነው ይሄንን ቪዲዮ መሰራላችሁ እንጂ የሰራሁት ስራ መልካም ሆኖ አይደለም፣ የሰራሁት ስራ ጥሩ ሆኖ አይደለም። ግን እኔ ተሳስቼ የሰራሁትን መጥፎ ነገር እናንተም እንዳትደግሙት ነው። ሁሉም ነገር በጊዜው ይደርሳል። በቃ ኮንትራት ቤትም ያላችሁ ኮንትራታችሁን ጨርሳችሁ ፈጣሪ ፈቅዶ በቃ በራሳችሁ ወጣችሁ መስራት ስትችሉ መዝናናቱ ምኑም ይደርሳል። ሲቀጥል ደግሞ ወጣችሁ ብትዝናኑ እንኳን የምትዝናኑበትን ቦታ የምትዝናኑትን ሰው ትመርጣላችሁ እንጂ ከማታውቁት ሰው ጋር ማለት ገና ለገና በስልክ ተደዋውለን ወይም ደግሞ ቲክቶክ ላይ ፌስቡክ ላይ ወድሻለሁ አለኝ ምናምን በቃ በእነዚህ አይነት ብቻ የምናደርገው ነገር ይጎዳናል ልላችሁ ፈልጌ ነው። እና በተለይ ያለ ስራ መቀመጥ በጣም ነው የሚከብደው። የምር ያለ ስራ መቀመጥ በጣም ይከብዳል ያለውን ነገር በቃ እንደገና ደግሞ እዚህ ሀገር ያው እንደ ኢትዮጵያ አይደለም። አሁን እሱ ሰርቶ እሱ ከሚሰራው ነገር ላይ እየተነሱ እየሰሩ መጠቀም ምናምን በጣም ነው የሚከብደው። በቃ ህሊናዬ ብቻ በጣም ከብዶኛል፣ ብዙ ነገሮች ከብደውኛል። ግን ቢከብዱኝም ደግሞ ምንም አይነት አማራጭ የለኝም። በቃ አሁን ባለውበት ምንም አማራጭ ስለሌለኝ ዝም ብዬ መቀመጥ ነው ያለብኝና ያው ሁላችሁም ጸሎት አድርጉልኝ። ሌላ ምንም ልላችሁ አልችልም። የእናንተ ሀሳብ ያጠነክረኛል። የእናንተ አስተያየታችሁ ከብዙ ነገር ይመልሰኛል እና እንጃ እንዲህ አይነት ነገር ከሜዲ በፊት ራሱ አሁን ልሄድ ነው ብላችሁ ራሱ የሆነ ኮሜንታችሁ ይመልሰኝ ነበረ ብዬ አስባለሁ እና አላቅም። ብቻ ግን ለማንኛውም እወዳችኋለሁ፣ አከብራችኋለሁ። እኔ የሰራሁት ስህተት ማንኛችሁም ጋር እንዲደገም ስለማልፈልግ ነው ይሄንን ቪዲዮ ልሰራላችሁ የፈለኩት ማለት ነው።
እና ደግሞ በተቻላችሁ አቅም ጸሎት አድርጉልኝ። የፈራሁት ነገር ሆኖ እንዳይሆን ጸሎት አድርጉልኝ። ልጅ በነገራችን ላይ የእግዚአብሔር ጸጋ ነው፣ ግን ቦታና ሰዓት አለው፣ ጊዜ አለው ለሁሉም ነገር እና በዚህ ሰዓት እንዲሆን ፍላጎቴ አይደለም እና ጸሎት አድርጉልኝ። እንዳይሆን ጸሎት አድርጉልኝ። በቃ የወጣሁበትን አላማ ሌላ ነው እና የወጣሁበትን አላማ እንዳስተካከል ብቻ ጸሎት ብቻ አድርጉልኝ። ከምንም በላይ ጸሎት አድርጉልኝ። እወዳችኋለሁ ለማለት ያህል ነው። እንግዲህ እግዚአብሔር ፍቃዱ ከሆነ ከገባው ስራ ቦታ እንገናኛለን ማለት ነው። እወዳችኋለሁ። ቻው